በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል ዘላቂ የሰላም ስምምነት ተፈረመ። ስምምነቱን የአማራ ክልል ርዕሰ መስተዳድር አረጋ ከበደና በአማራ ፋኖ ህዝባዊ ድርጅት አፋሕድ ካፒቴን ማስረሻ ሰጤ ፈርመዋል። ስምምነቱ መፈረሙን ተከትሎም የክልሉ ርዕሰ መስተዳድር አረጋ ከበደ በክልሉ ሰላምን የሚያመጣ ስምምነት መሆኑን ገልጸዋል። ከስምምነቱ የክልሉ ህዝብ፣ መንግስት እንደዚሁም ታጣቂዎች የሚያተርፉት መሆኑንም ገልጸዋል። ርዕሰ መስተዳድሩ ከውይይት ይልቅ ጠመንጃን መርጠው ላሉ መንግስት ማናቸውንም ችግሮች በውይይት ለመፍታት ዝግጁ በመሆኑ ወደ ሰላማዊ መንገድ እንዲመጡ ጥሪ አቅርበዋል። በክልሉ ያሉ ታጣቂዎች ወደ ሰላም እንዲመጡ ህዝቡ ሲጠይቅ መቆየቱን ያነሱት ርዕሰ መስተዳድሩ የዛሬው ስምምነት ትልቅ እፎይታ የሚሰጥ ነው ብለዋል። በክልሉ የሚገኙ መዋቅሮች መንግስት የሰላም አቅጣጫን እንደሚከተል አውቀው እንዲተገብሩም ጠይቀዋል። በአማራ ፋኖ ህዝባዊ ድርጅት አፋሕድ በኩል ስምምነቱን የፈረሙት ካፒቴን ማስረሻ ሰጤ የግጭት መቋጫው ውይይት መሆኑን ገልጸዋል። ሌሎች በጫካ የሚገኙ ወገኖች ይህንን ፈለግ እንዲከተሉና ችግሮቻቸውን በውይይት እንዲፈቱም ጥሪ አቅርበዋል። ከባዕዳንና ታሪካዊ ጠላቶች ጋር የሚደረግ ግንኙነት አጥፊ ነው ሲሉም ገልጸዋል። ዘላቂ የሰላም ስምምነት ፊርማ ስነ ስርዓቱ ላይ የተገኙት የአፍሪካ ህብረት ኮሚሽን ምክትል ኮሚሽነር ሰልማ ሀዲድ በበኩላቸው ስምምነቱ ለሌሎች ታጣቂዎችም የሰላም በርን የሚከፍት ነው ብለውታል። የኢጋድ ምክትል ዋና ጸሐፊ መሐመድ አብዲ በበሪ በኩላቸው ውሳኔው ታሪካዊና ጀግንነትን የሚጠይቅ ነው ብለውታል። ሌሎች ታጣቂዎችም ይህንን ሂደት እንዲቀላቅሉም ጠይቀዋል።